ኤርትራ በመፈራረስ ማጥ ውስጥ ወድቃለች። በአስመራ ከተማ ከባድ የውሃ የመድኃኒትና የኤሌክትሪክ እጥረት ተከስቷል። የኢሳያስ አፈወርቂ ፖሊሲ ሀገሪቱን ወደ ከፋ አደጋ እየከተታት ይገኛል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚፈጸመውን አውዳሚ የቦምብ ድብደባ በድንገት አግደዋል። የአሜሪካ የጦር አዛዦች ለትራምፕ የሰጡት አስደናቂ ማስጠንቀቂያ ምንድን ነው? የኒውዮርክ ከንቲባ የጦር ወንጀለኛው ይታሰር በሚሉበት ወቅት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በድንገት ዋሽንግተን ገብተዋል። በቴህራን ደግሞ የፈረንሳይ አምባሳደር ተጠርተው ተቃውሞ ቀርቦባቸዋል። እነዚህን ወቅታዊና ወሳኝ ሰበር መረጃዎች በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። በቀጠናችን ምስራቅ አፍሪካ እጅግ አስደናቂና አሳሳቢ የሆነ አዲስ ምዕራፍ እየተገለጸ ይገኛል። ነጋ ጠባ የኢትዮጵያን ውድቀትና ቀውስ በየቀኑ ሲዘግቡ የሚውሉትና በሻዕቢያ የሚደጎሙት የዲጂታል ሚሊሻዎች ሆን ብለው አይናቸውን እየጨፈኑበትና እንዳልተፈጠረ የረሱት አስደናቂ እውነታ በአስመራ ሰማይ ስር እየተከሰተ ነው። አስመራን ጨምሮ በመላው ኤርትራ ከባድና አጠቃላይ የመፈራረስ አዝማሚያ እየታየ ሲሆን የሻዕቢያ ግትርና አውዳሚ ፖሊሲ ሀገሪቱን ምን ያህል አደገኛ ማጥ ውስጥ እየከተታት እንደሆነ በግልጽ እየታየ ይገኛል። የቀድሞ የሻዕቢያ ታጋይ የነበሩትና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት መሐመድ ኬር ኡመር ያጋሩት አዲስ መረጃ ደግሞ የመላውን ቀጠና ትኩረት ስቧል። ይህ መረጃ ፕሬዝዳንት ኢሳያስ አፈወርቂ በገዛ አምሳላቸው ጠፍጥፎ የሰሯትን ሀገር አሁን ደግሞ በገዛ እጃቸው እያፈረረሷት ይሆን የሚል ከባድና አሳሳቢ ጥያቄን አጭረዋል። ተመራማሪው ባቀረቡት መረጃ መሰረት በኤርትራ በተለይም በዋና ከተማዋ አስመራ ነገሮች ሁሉ ሙሉ በሙሉ ከመስመር እየወጡና የመፈራረስ ምልክት እያሳዩ ይገኛሉ። የከተማዋ የጽዳትና የመጠጥ ውሃ ቀውስ ከቀን ወደ ቀን እየተባባሰ በመምጣቱ አብዛኞቹ የአስመራ ነዋሪዎች በግል የውሃ ቦቴዎች የሚቀርበውንና ጥራቱ ያልተጠበቀ ጨዋማ ውሃ በውድ ዋጋ ለመግዛት ተገደዋል። ቀደም ሲል አንድ በርሜል ውሃ በ15 ናቅፋ ይገኝ የነበረ ቢሆንም አሁን ግን ያንኑ ጥቂት ውሃ ለመጠጥ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበትና ለቤት ማጸዳጃ ለማብቃት መታገል ብዙ ኤርትራውያን ከአቅም በላይና የዕለት ተዕለት ስቃይ ሆኖባቸዋል። ከዚህ ቀውስ በተጨማሪም ለረጅም ሰዓታት የሚዘልቀው የኤሌክትሪክ ኃይል መቆራረጥ መሰረታዊ የህዝብ አገልግሎቶችንና የንግድ እንቅስቃሴዎችን ሙሉ በሙሉ በማስተጓጎል የነዋሪዎችን ህይወት የበለጠ እያሰቃየው ይገኛል። የኤርትራ አሁናዊው ቀውስ በውሃና በኤሌክትሪክ እጥረት ብቻ የሚያበቃ አይደለም። በሀገሪቱ የጤና ዘርፍ ውስጥ ከባድና አስከፊ የመድኃኒት እጥረት ተከስቷል። እንደ ፓራስታሞል ያሉ እጅግ የተለመዱና ቀላል የህመም ማስታገሻዎች እንኳን በፋርማሲዎችና በሕክምና ተቋማት ውስጥ የማይገኙ ሲሆን አብዛኛውን ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት በድብቅ ወደ ሀገሩ ውስጥ ይገባሉ። በኤርትራ ጥቂት ኪኒኖችን በቤት ውስጥ ማግኘት እንደ ልማዳዊ ሕክምና ሳይሆን እንደ ትልቅ እድልና ታላቅ ሀብት የሚቆጠርበት አሳዛኝ ደረጃ ላይ ተደርሷል። ነገር ግን የህዝቡ የኑሮ ሁኔታና የመሰረታዊ አቅርቦት እጥረት ከቀን ወደ ቀን እየተባባሰ በሄደ ቁጥር የሻዕቢያ ስርዓት የጦርነት የግጭትና የጽኑ ውትድርና ፍላጎት ጨዋታው አልቀነሰም። ተመራማሪው መሐመድ ከይር ኡመር አጠቃለው እንዳስረዱት ለብዙ ኤርትራውያን የሀገራቸው ደህንነትና ህልውና ትልቁ ስጋት ውጫዊው ጠላት ወይም ጎረቤት ሀገራት ሳይሆኑ ራሳቸው የፕሬዝዳንት ኢሳያስ አፈወርቂ አውዳሚ ፖሊሲዎችና አስተዳደራዊ ውድቀቶች መሆናቸውን አሁናዊው የአስመራ እውነታ በግልጽ ይመሰክራል። በመካከለኛው ምስራቅ ለሁለት ሳምንታት ገደማ ሲካሄድ የነበረውና ቀጠናውን ሙሉ በሙሉ ወደ አጠቃላይ ጦርነት እያመራ የነበረው የአሜሪካና የኢራን ፍጥጫም ያልተጠበቀና ድራማዊ መታጠፍን አሳይቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለ13 ተከታታይ ምሽቶች ሲያካሂዱት የነበረውን አውዳሚ አየርና የሚሳኤል ድብደባ ለ3 ተከታታይ ምሽቶች እንዲቆም አዘዋል። ይህ የትራምፕ ውሳኔ የመጣው ከፍተኛ የአሜሪካ ወታደራዊ መሪዎችና የፔንታጎን አዛዦች ለዋይት ሃውስ ካቀረቡት ሚስጥራዊና አስደናቂ ማስጠንቀቂያ በኋላ ነው። በቀጠናው የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድሊ ኩፐር ለፕሬዝዳንቱ በሰጡት ሚስጥራዊ ማብራሪያ የአሜሪካ ጦር በኢራን ውስጥ የተዘጋጁትን የጥቃት ኢላማዎች ዝርዝር ሙሉ በሙሉ አጠናቆ ማጠናቀቁን ገልጸዋል። አድሚራሉ አክለውም ወደ አጠቃላይና ሰፊ የመሬት ጦርነት ከመግባት ውጪ አሁን ባለው የቦምብ
በቦምብ ድብደባ ብቻ መቀጠል ምንም አይነት ስትራቴጂካዊና ወታደራዊ ውጤት እንደማያመጣና የካምፔኑ አቅም መጨረሻ ላይ መድረሱን አጽንኦት ሰጥተው አስረድተዋል። ከዚህ በተጨማሪም የመያዣ የጦር መሳሪያዎችና የተከላካይ ሚሳኤሎች ክምችት እያለቀ መምጣቱ አሜሪካና አጋሮቿን ለኢራን የመልስ ጥቃት ተጋላጭ ሊያደርጋቸው እንደሚችል ወታደራዊ መሪዎቹ አሳስበዋል። ይህንን የአሜሪካን የጥቃት ማገድ ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ቅናሽ ያሳየ ሲሆን የኢራን ጦር ቃል አቀባይ መሐመድ አክራሚኒያ አሜሪካ ጥቃቷን በማቆሟ ኢራን በአሜሪካና በአጋሮቿ ላይ የምታደርሰውን የመልስ ጥቃት ማገዷን ይፋ አድርገዋል። ሆኖም የኢራን ወታደራዊ አካላት አሜሪካ ግልጽ የሆነ የረጅም ጊዜ ስትራቴጂ የላትም ሲሉ የተናገሩ ሲሆን የትራምፕ የተባበሩት መንግስታት አምባሳደር ማይክ ዋልትዝ በበኩላቸው ፕሬዝዳንቱ የዲፕሎማሲ ድል ለመስጠት ጥቃቱን ቢያግዱትም ሁሉንም ወታደራዊ አማራጮች አሁንም በጠረጴዛ ላይ እንዳስቀመጡ አስታውቀዋል። በአሁኑ ወቅት ኢራንና ኦማን የዓለም አቀፉን የኢኮኖሚ ደህንነት ያናጋውን የሆርሙዝ መተላለፊያ ድንበር መልሶ ለማስከፈትና ሙሉ ጦርነትን ለማስቀረት ጥልቅ የዲፕሎማሲ ንግግር እያደረጉ ይገኛሉ። በመካከለኛው ምስራቅ ፍጥጫው ወደ ዲፕሎማሲያዊ መንገድ ማዘንበል በጀመረበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፕሬዝዳንት ዶናልድ ትራምፕ ልዩ ጥሪ ተደርጎላቸው በድንገት ወደ አሜሪካ ዋና ከተማ ዋሽንግተን አምርተዋል። የኔታንያሁ ድንገተኛ ጉዞ ዋነኛ ዓላማ ከትራምፕ ጋር በሁለት ሀገራት የጋራ ደህንነትና በኢራን ጉዳይ ላይ ለመምከር እንደሆነ ቢገለጽም ከጀርባው ግን ከፍተኛ የፖለቲካ ውጥረትና ስጋትን አንዣቧል። ኔታንያሁ በቀጣዩ ጥቅምት ወር በሚካሄደው የእስራኤል ሀገራዊ ምርጫ በፊት በኢራንና በሊባኖስ ሂዝቦላ ላይ የከፈቱት ወታደራዊ ዘመቻ ተስፋ ሰጪ ውጤት ማምጣቱን ለህዝባቸው ማሳየት ያለባቸው በመሆኑ ከፍተኛ የፖለቲካ ጫና ውስጥ ይገኛሉ። በመሆኑም ኔታንያሁ ዋሽንግተን ከቴሄራን ጋር የምታደርገውን ማንኛውንም የዲፕሎማሲ ድርድር አበክረው የሚቃወሙ ሲሆን አሜሪካ በኢራን ላይ የምታደርሰውን የአየርና የሚሳኤል ድብደባ ሳታቋርጥ እንድትቀጥል ለትራምፕ ጠንካራ ጫና ለማሳደር አቅደዋል። ሆኖም የኔታንያሁ የአሜሪካ ጉዞ ገና ከመጀመሪያው ሌላ ትልቅ የህግና የፖለቲካ አውሎ ንፋስ አስነስቷል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ኔታንያሁን የጦር ወንጀለኛ ሲሉ በይፋ የጠሯቸው ሲሆን ዓለም አቀፉ የካንሰርና የጦር ወንጀለኞች ፍርድ ቤት በጋዛ ወንጀል ፈጽመዋል በሚል በነሐሴ 2024 በኔታንያሁና በቀድሞ የሀገር ውስጥ ጉዳይ ሚኒስቴር ዮአቭ ጋላንት ላይ ያወጣውን የእስር ማዘዣ መሰረት በማድረግ የአሜሪካ ፌዴራል መንግስት ኔታንያሁ አሜሪካ እንደገቡ በቁጥጥር ስር እንዲያውሏቸው ጥሪ አቅርበዋል። ነገር ግን ይህንን ጥሪና ዓለም አቀፍ ጫና በጽኑ የተቃወሙት ፕሬዝዳንት ዶናልድ ትራምፕ ኔታንያሁ በአሜሪካ ቆይታቸው ወቅት በጭራሽ እንደማይታሰሩና ሙሉ የዲፕሎማሲ ጥበቃ እንደሚደረግላቸው በማረጋገጥ ለእስራኤሉ መሪ ትልቅ ጋሻ ሆነዋቸዋል። በመካከለኛው ምስራቅ ያለው ወታደራዊና ፖለቲካዊ ምስቅልቅል አሁን ደግሞ ወደ አውሮፓ የዲፕሎማሲ መድረክ በይፋ ተዛምቷል። አሜሪካ በኢራን ላይ የምታደርሰውን ጥቃት ባገደችበት በዚህ እጅግ ጠንካራ ሰዓት በቴሄራንና በፓሪስ መካከል አዲስ የዲፕሎማሲ ሰዓት ነዶ የወጣ ሲሆን የኢራን ውጭ ጉዳይ ሚኒስቴር በቴሄራን የሚገኘውን የፈረንሳይ አምባሳደር በአስቸኳይ በመጥራት በጽኑ ተቃውሞውን አሰምቷል። ለዚህ አዲስ የዲፕሎማሲ ውጥረት ዋነኛ መነሻ የሆነው ደግሞ የኢራን የደህንነት ኃይሎች ሁለት የፈረንሳይ ዲፕሎማቶችን በቴሄራን ውስጥ በቁጥጥር ስር አውለው ለበርካታ ሰዓታት በከፍተኛ ምርመራ ካደረጉባቸው በኋላ መለቀቃቸው ነው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ድርጊቱን አስመልክተው በሰጡት መግለጫ ፈረንሳይ ከሲቪል ማህበራትና ከሰብአዊ መብት ተሟጋቾች ጋር መገናኘት በሚል ሽፋን በኢራን ውስጣዊ ደህንነትና የፖለቲካ ጉዳይ ውስጥ የምታደርገውን አደገኛ ጣልቃ ገብነት በአስቸኳይ ማቆም አለባት ሲሉ አስረድተዋል። በሌላ በኩል ግን ታስረው ከተለቀቁት የፈረንሳይ ዲፕሎማቶች አንደኛው በቁጥጥር ስር በነበረበት ወቅት አካላዊ ጥቃትና ድብደባ እንደተፈጸመበት የተናገረ ሲሆን የፈረንሳይ ውጭ ጉዳይ ሚኒስቴር ዣን-ኖኤል ባሮት ድርጊቱን እጅግ አደገኛ ህገወጥና የማስፈራራት እርምጃ ሲሉ አውግዘውታል። ይህ ክስተት በኢራንና በምዕራባውያን ሀገራት መካከል ያለውን የጥርጣሬና የእርስ በርስ ግጭት መስመር እየበለጠ ያሰፋው ሲሆን በቀጠናው የተጀመረውን የዲፕሎማሲ ጥረት አደጋ ላይ የሚጥል አዲስ ውጥረት ፈጥሯል። ክቡራትና ክቡራን የፕሬዝዳንት ኢሳያስ አፈወርቅ የጦርነትና የውትድርና ፖሊሲዎች ኤርትራን ወደ አጠቃላይ መፈራረስ እያመራት ነው ወይስ ሀገሪቱ ከዚህ ቀውስ ትወጣለች? ትራምፕ በኢራን ላይ የጣሉት የጥቃት እግድስ ወደ ዘላቂ ሰላም ያመራል ወይስ ኔታንያሁ ዋሽንግተን ገብተው አዲስ የጦርነት እሳት ያነሳሉ የሚሉት ወሳኝ ወቅታዊ
መሰረታዊ ጥያቄዎች ሆነዋል። ወቅታዊ ሰበርና ተአማኒ የጂኦፖለቲካ ትንታኔዎችን ለማግኘት ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን አይርሱ። ሰላም ቆዩን። Yeah.